ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተክቶ ከሚሰራው ገበያ ሚዲያ የመስከረም 18 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባችንን ይዘንላችሁ ቀርበናል። የቢዝነስ ዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ዋጋ አካተን የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን በኮሪደር ልማት መንገድ ለተዘጋባቸውና ለተፈናቀሉ ዜጎች አዲስ ውሳኔ መተላለፉ ተሰማም። በዚህ አዲስ ውሳኔም በርካታ ጉዳዮች መደንገጋቸው ተገልጿል። ሙሉ መረጃውን እናጋራችኋለን። መንግስት አዳዲስ የኮንስትራክሽን ትራንስፎርሜሽን ይፋ ማድረጉን አስታወቀም። በዚህ አዲስ አሰራርም በርካታ የተከለከሉና በግዴታ የሚተገበሩ ጉዳዮችን በዝርዝር አስቀምጧል። የምትሰሙት ይሆናል። ሰሞኑን አነጋጋሪ የነበረውን የበርካታ ከፍተኛ የሂሳብ ባለሙያዎችና የኦዲተሮችን ፍቃድ ስረዛን ተከትሎ አወዛጋቢ መረጃዎች ወጡ። ለመሆኑ ክርክር ያስነሳው ጉዳይ ምንድነው? በዝርዝር የምትሰሙት መረጃችን ነው። ቻይና የቲክቶክ ኩባንያን ልትነጠቅ መሆኑ ተሰምቷል። ይህን ተከትሎም እየወጡ ያሉ መረጃዎች በርካቶችን እያነጋገሩ ናቸው ተብሏል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። እንኳን ደስ ያላችሁ! በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረጅም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 770077 ወይም 0981 57 5696 ይደውሉ። ከግብርና ምርቶች ውጪ 4 አይነት ምርቶች ወደ ግብይት ስርዓቱ ሊቀላቀሉ መሆኑ ተገለጸ። የኢትዮጵያ የምርት ገበያ 4 አይነት ምርቶችን በተያዘው በጀት ዓመት ወደ ግብይት ስርዓቱ ለማስገባት የሚያስችል የኮንትራት ስራ እየተጠናቀቀ መሆኑን አስታውቋል። ይህ የተባለውም የኢትዮጵያ ምርት ገበያ የ2017 በጀት ዓመት አፈጻጸምንና የ2018 እቅድን በማስመልከት በሰጠው ጋዜጣዊ መግለጫ ወቅት ነው። የምርት ገበያው ሲቋቋምም የግብርና ምርቶችን የግብይት ስርዓት እንዲያሳለጥ መሆኑን ታሳቢ በማድረግ በ2009 ዓ.ም የተቋቋመበት አዋጅ ሲሻሻል ከግብርና ምርቶች ውጭ የሆኑ ሌሎች ምርቶችን በምርት ገበያው ማገበያየት እንደተፈቀደለት የምርት ገበያው ዋና ስራ አስፈጻሚ አቶ መርጊያ ባይሳ ተናግረዋል። ዋና ስራ አስፈጻሚው አክለውም እንደ ኦፓል ያሉ ማዕድናትንና የኢንዱስትሪ ምርቶችን ወደ ምርት ገበያው የማስገባት ስራ እየተከናወነ መሆኑንና በ2018 ዓ.ም ኦፓል፣ ጥጥ፣ ቆዳና ሌጦ ወደ ግብይት ስርዓቱ ለማስገባት ኮንትራት የማጽደቅ ስራ ላይ መደረሱንም ገልጸዋል። ወደ ግብይት የሚገቡት 4ቱን የምርት አይነቶች ለማስጀመርም እንደ ማዕድን ሚኒስቴርና ኢንዱስትሪ ሚኒስቴር ካሉ ተቋማት ጋር በጋራ መስራት እንደሚያስፈልግም እንዲሁም ደግሞ ኮንትራቶቹ ሲጸድቁ ግብይቱን በምርት ገበያው የማከናወን ስራ እንደሚጀምርም አስረድተዋል። በሌላ በኩል የፌዴራል ዋና ኦዲተር መስሪያ ቤት ከሳምንታት በፊት ይፋ አድርጎት በነበረው የተቋሙ ሪፖርት መሰረት በዘመናዊ መሰረተ ልማት ክፍተት ምክንያት የምርት
ገበያው የምርት መቀነስ እንዳጋጠመው አስታውቆ እንደነበር መዘገባችን ይታወሳል። ይህንን በሚመለከትም ጥያቄ የቀረበላቸው አቶ መርጊያ ለምርት መቀነስ ምክንያቱ የመሰረተ ልማት ችግር ሳይሆን ምርቶች በሌሎች አማራጮች መሄድ በመጀመራቸው ነው ሲሉ ምላሻቸውን ሰጥተዋል ሲል ሪፖርተር ጋዜጣ አስነብቧል። እስከ 2009 ዓ.ም ድረስ ሁሉም ምርቶች አስገዳጅ በሆነ መንገድ ወደ ምርት ገበያው እንዲገቡ ይደረግ እንደነበር በማንሳት በኋላ ግን በአዋጅ ማሻሻያው ይህ አሰራር ቀርቶ ምርቶች በሌሎች አማራጭ መሄድ በመጀመራቸው ወደ ምርት ገበያው የሚመጡ ምርቶች በተወሰነ መጠን መቀነሳቸውን ተናግረዋል። ሆኖም ግን በሌሎች አማራጮች የሚላከው ምርት አጠቃላይ የሀገሪቱ ወደ ውጭ የሚልከውን መጠን ከፍ አድርጎታልም ብለዋል። የአስሩ ከፍተኛ የሂሳብ ባለሙያዎችና የኦዲተሮች ፈቃድ አይሰረዝም ተባለም። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ መስከረም 12 ቀን 2018 ዓ.ም 10 የሂሳብ ባለሙያዎችና ኦዲተሮች የሙያ ፈቃድ እንዲሰረዝ ባቀረበው የቅድመ ኦዲት ጥያቄ ብቻ ፈቃዳቸው እንደማይሰረዝ የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ አስታውቋል። ቦርዱ ይህን ያስታወቀው ገቢዎች ቢሮ የ13 ግብር ከፋዮችን 2017 በጀት ዓመት መዝገቡን በማዘጋጀት ቅድመ ኦዲት ካቀረቡ ባለሙያዎች ውስጥ መንግስትን ከፍተኛ የገንዘብ መጠን ያለው ጥቅም ለማሳጣት የሚያስችል ግድፈት ፈጽመዋል ያላቸውን 10 የሂሳብ ባለሙያዎችና ኦዲተሮች የሙያ ፈቃድ እንዲሰረዝ ባቀረበው ጥያቄ ላይ በሰጠው ምላሽ ነው ተብሏል። በሕዝብ ተወካዮች ምክር ቤት በአዋጅ የተቋቋመው ቦርዱ ባለው አሰራር መሰረት በቅድመ ኦዲት ብቻ በኦዲተሮች ላይ እርምጃ መውሰድ አይቻልም ሲሉ የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ጽሕፈት ቤት ዋና ኃላፊ አቶ አበበ ሽፈራው ተናግረዋል። ባለሙያዎች የሚሰሩትን ኦዲተሩ ማረጋገጥ እንዳለበት የገለጹት ኃላፊው ለዚህም ደግሞ ኦዲት የተደረገ ዓመታዊ የሂሳብ መግለጫ ማውጣት እንደሚኖርበትና ነገር ግን ቢሮው ጥያቄውን ከማቅረብ ውጪ በዚህ ላይ በቂ መረጃ እንዳልሰጥ አስረድተዋል። ይህ በሆነበትም ምላሹን በ5 ቀናት አሳውቁ እንደተባሉ የጠቀሱት አቶ አበበ በቦርድ አሰራሩ ግን ይህንን ለማድረግ የሚቻል እንዳልሆነ ገልጸዋል የተባለው ቦርዱ ትክክለኛ ማረጋገጫ ሲቀርብለት እንጂ ትዕዛዝ በሆነ መንገድ በሚመጣ ጥያቄ ብቻ ፍቃድ የመሰረዝ ኃላፊነት የለውም ሲሉም አክለዋል። በተጨማሪም ቦርዱ ኦዲተሮች ያቀረቡት መዝገብ ላይ ማረጋገጫ ካልሰጠ ምንም እርምጃ መውሰድ እንደማይችል ያስታወቁት አቶ አበበ የገቢዎች ቢሮ ከቦርዱ ስልጣንና ኃላፊነት ውጪ አዲስ ስራ ስለመጣበት እርምጃው የሚወሰድበት ቀን ይህ ነው ተብሎ ሊገለጽ እንደማይችልም ተናግረዋል። የአዲስ አበባ ገቢዎች ቢሮ መስከረም 12 ቀን 2018 ዓ.ም የ13 የግብር ከፋዮችን የ2017 በጀት ዓመት መዝገብ በማዘጋጀት የቅድመ ኦዲት ተግባር ካቀረቡ ባለሙያዎች መካከል ከፍተኛ መጠን ያለው ገንዘብ መንግስትን ለማሳጣት የሚያስችል ግድፈት ፈጽመዋል ያላቸውን 10 የሂሳብ ባለሙያዎችና ኦዲተሮች የሙያ ፈቃድ እንዲሰረዝ ጥያቄ ማቅረቡን መዘገባችን አይዘነጋም። ጥያቄውን ያቀረበው በታክስ አስተዳደር አዋጅ ቁጥር 983/2008 አንቀጽ 48 ንዑስ አንቀጽ 2 ሀሌተ ውሃ መሰረት ለኢትዮጵያ የሂሳብ አያያዝና ኦዲት ቦርድ መሆኑን ማሳወቁ አይዘነጋም። በኮንስትራክሽን ዘርፉ የሚታዩ ችግሮችን ይፈታል የተባለለት አዲስ ትራንስፎርሜሽን ይፋ ሆነም። የኢትዮጵያ ኮንስትራክሽን ባለስልጣን በኮንስትራክሽን ዘርፍ ካሉት ችግሮች መካከል ሙስና በቀዳሚነት የሚጠቀስ ነው ሲል አስታውቋል። ባለስልጣኑ ይህን ያለው መስከረም 15 ቀን 2018 ዓ.ም የኮንስትራክሽን ኢንዱስትሪው ነባራዊ ሁኔታና ተግዳሮቶች በሚል መሪ ቃል በተዘጋጀ መድረክ ላይ ነው። በዚህም የኮንስትራክሽን ኢንዱስትሪው በርካታ ገንዘብና ሀብት የሚፈስበት በመሆኑ በሰፊው ሙስና የሚፈጸምበት ነው ሲሉ የባለስልጣኑ ዋና ዳይሬክተር ዶክተር መስፍን ነገው ተናግረዋል። የዓለም የኢኮኖሚ ሪፎርም እንደ አውሮፓውያኑ አቆጣጠር በ2019 ይፋ በተደረገው ሪፖርት መሰረት በአውሮፓ ሙስና ከሚፈጸምባቸው ዘርፎች የኮንስትራክሽን
የኮንስትራክሽን ዘርፍ 46 በመቶ እንደሚይዝ ተናግረው በኢትዮጵያ ደግሞ በጥናት የተደገፈ አይሁን እንጂ በኮንስትራክሽን ዘርፍ ያለው ሙስና ሰፊና ጥልቅ ነው ሲሉም ተናግረዋል። የክህሎት እጥረት የኮንስትራክሽን ኢንዱስትሪው ሌላኛው ማነቆ ነው የሚሉት ዶክተር መስፍን ከ15 ዓመታት በፊት በዘርፉ የተማረ የሰው ኃይል እጥረት የነበረበት ቢሆንም አሁንም ግን ከከፍተኛ ትምህርት ተቋማት በዘርፉ ተመርቀው የሚወጡ በርካቶች መሆናቸውን ገልጸዋል። ነገር ግን አሁንም ድረስ የክህሎት ማነስና የሙያዊ ስነ ምግባር ችግር በሰፊው ይስተዋላል ብለው ከዘርፉ በተጨማሪ የአቅም ክፍተት ያለበት የፈጠራ ችግር ጎልቶ የሚታይበትና ባህላዊ የኮንስትራክሽን አሰራር የሚከተል መሆኑንም ጠቅሰዋል። ስለሆነም መሰል በዘርፉ ውስጥ የሚታዩ ችግሮችን ለመቅረፍም መንግስት በቅርቡ የኢትዮጵያ ኮንስትራክሽን ኢንዱስትሪ ትራንስፎርሜሽን ይፋ አድርጓል ሲሉ ተናግረዋል። ዳይሬክተሩ አክለውም ትራንስፎርሜሽኑ የ25 ዓመታት ዕድሜ ያለውና በየ5 ዓመታት እየሸነሸኑ የሚከናወኑ ስራዎች የተካተቱበት መሆናቸውንም አስታውቋል። በዚህም የኮንስትራክሽን ኢንዱስትሪው ያለበትን ችግር በመፈተሽና በመለየትም ዘርፉን የማሻገርና የላቀ አፈጻጸም እንዲኖረውም የሚያስችል መሆኑንም አብራርተዋል። በተጨማሪም የተቆጣጣሪ ተቋማትን አቅምና ተደራሽነት በማጠናከርም የኮንስትራክሽን ኢንዱስትሪውን ዲጂታላይዝ በማድረግና ሕጎችን እንዲሁም ደንቦችን በማሻሻልም ኢንዱስትሪው የሀገርን ፍላጎት ማሟላት የሚችሉና ጠንካራ ተቋማትን ለመፍጠር ታሳቢ ያደረገ መሆኑን ዋና ዳይሬክተሩ ተናግረዋል። በኮሪደር ልማት መንገድ ለተዘጋባቸው ባለይዞታዎች አዲስ ውሳኔ መተላለፉ ተገለጸም። የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ በከተማዋ በኮሪደር ልማት ምክንያት መውጫና መግቢያ የተዘጋባቸው ባለይዞታዎች አማራጭ መንገድ እንዲሰጣቸው ውሳኔ መተላለፉን አስታውቋል። በዚህም የአዲስ አበባ ከተማ አስተዳደር ግንባታዎች ከመንገድ የሚኖራቸውን ርቀትና አያያዝ የግንባታ ፍቃድ መመሪያዎችን አስመልክቶ የአዲስ አበባ ከተማ አስተዳደር ካቢኔ በነሐሴ ወር 2017 ዓ.ም ባስተላለፈው ውሳኔ መሰረት መሆኑን ቢሮው ገልጿል። በዚህ ውሳኔ መሰረትም የለሙ ኮሪደሮች ላይ የሚገኙና በተለያየ ስሪት ወይንም ደግሞ ነባር ምትክና ምደባ ጨረታ ተብለው የተላለፉ ይዞታዎች እንዲሁም በኮሪደሩ የአረንጓዴ ልማት መግቢያና መውጫ መንገድ የተዘጋባቸው ባለይዞታዎች ነባራዊ ሁኔታን ከግምት ውስጥ በማስገባት አማራጭ መንገድ ተጠንቶ ወደ ልማት እንዲገቡ ይደረጋል ነው የተባለው። በሌላ በኩል የለማው የአረንጓዴ ቦታ ይዞታቸው ውስጥ ተካቶ የሚገኝ ከሆነ ግን የአረንጓዴ ልማት ቦታውን ነባራዊ ሁኔታ ውስጥ ባስገባ መንገድ ለባለይዞታዎቹ መዳረሻ የሚሆን ከ6 እስከ 10 ሜትር ስፋት ያለው መንገድ በፕላንና ልማት ቢሮ ተጠንቶ አገልግሎት እንዲያገኙ እንደሚደረግም ተገልጿል። በመሆኑም የለሙ ኮሪደሮች ላይ የሚገኙና በተለያየ ስሪት የተላለፉ ይዞታዎች ያላቸው ባለይዞታዎችና የልማት ተነሺዎች ከልማት ጋር ተያይዞ በመቸገራቸው ቅሬታ ማቅረባቸውንና ቢሮውም ይህን ችግር እንዲፈታ ፍቃድ ማግኘቱን የአዲስ አበባ ፕላንና ልማት ቢሮ የኮሚኒኬሽን ዳይሬክተሩ አቶ ተስፋዬ ንጉሴ ተናግረዋል። ዳይሬክተሩ አክለውም ከዚህ በፊት ከኮሪደር ልማት መንገድ ጋር በተያያዘ የሚመለከተው የከተማ አስተዳደሩ ካቢኔ መሆኑን ጠቅሰው አሁን ግን ቢሮ ውሳኔ እንዲሰጥ መደረጉን ተናግረዋል። በዚህም ከኮሪደር የመንገድ ግንባታዎች ጋር ተያይዞ የሚቀርቡ ጥያቄዎች ካሉም ወደ ካቢኔው መሄዳቸው ቀርቶ በቢሮው ምላሽ እየተሰጣቸው መሆኑን ሪፖርተር ጋዜጣ አስነብቧል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የቲክቶክ ኩባንያ በአሜሪካ ኩባንያዎች ሊተዳደር መሆኑ ተገለጸም። ለዓመታት በአሜሪካና ቻይና መካከል ውዝግብ ሲያስነሳ የቆየው ግዙፉ የማህበራዊ ሚዲያ መተግበሪያ ቲክቶክ በአሜሪካ ስራውን ለመቀጠል ስምምነት ላይ መድረሱ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቲክቶክ በአሜሪካ ኩባንያዎች ባለቤትነት እንዲተዳደር ለማድረግ የሚያስችለውን ስምምነት የሚደግፍ የሥራ አስፈጻሚ ትዕዛዝ ፈርመዋል የተባለው። በስምምነቱ መሠረት በአሜሪካ የሚመራ የባለሀብቶች ቡድን የቲክቶክን 80 በመቶ ከቻይናው ቦይት ዳንስ ኩባንያ የሚገዛ ሲሆን አሜሪካ ቲክቶክን የምትቆጣጠር የሚሆን አለመባሉን ዘ ጋርዲያን ዘግቧል።
አጠቃላይ ስምምነቱ ደግሞ በሚቀጥሉት 120 ቀናት ውስጥ እንደሚጠናቀቅ ያስታወቁት ዶናልድ ትራምፕ ከቻይናው ፕሬዝዳንት ሺጂፒንግ ጋርም በጉዳዩ ላይ እንደተወያዩና ስምምነት ላይ እንደደረሱ ገልጸዋል። ቲክቶክ የአሜሪካውያንን ግላዊ መረጃ አሳልፎ ይሰጣል በሚል በአሜሪካ መንግስት ተደጋጋሚ ክስ ሲቀርብና እንዲታገድ እንዲሁም በአሜሪካ ውስጥ ያለውን ድርሻ ለአሜሪካውያን እንዲሰጥም አማራጭ ቀርቦለት እንደነበር የሚታወስ ነው። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 158 ብር ከ35 ሳንቲም የተገዛ 161 ብር ከ52 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 205 ብር ከ5 ሳንቲም የተገዛ 209 ብር ከ15 ሳንቲም እየተሸጠ ይገኛል። እንዲሁም ዩሮ ደግሞ 179 ብር ከ75 ሳንቲም መግዣው ሲሆን መሸጫው ደግሞ 183 ብር ከ34 ሳንቲም ሆኗል። ስዊስ ፍራንክ 190 ብር ከ25 ሳንቲም የተገዛ 194 ብር ከ6 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 41 ብር ከ15 ሳንቲም እየተገዛ 41 ብር ከ97 ሳንቲም የተሸጠ ይገኛል። እንዲሁም የሳውዲ ሪያል ደግሞ 40 ብር ከ5 ሳንቲም መግዣው ሲሆን መሸጫው ደግሞ 40 ብር ከ85 ሳንቲም ሆኗል። የቻይናው ዩዋን 20 ብር ከ95 ሳንቲም እየተገዛ 21 ብር ከ37 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ ገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። እንኳን ደስ ያላችሁ። በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረዥም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 77 0077 ወይም 0981 57 5696 ይደውሉ።